የተከበራችሁ ቤተሰቦች ዛሬ ደግሞ የምንሰራው ጅጅጅ በፍሮን ነው ማለት ነው። እዚህ ጋር ያዘጋጀነው እንግዲህ ቶማቶ አዘጋጅተናል፣ ምዳወር በጣጣስ አዘጋጅተናል። እዚህ ጋር ደግሞ ሽንኩርትና ኩሳ አዘጋጅተናል ማለት ነው። ከዛ መቀጠል ደግሞ ወደዚህ እንመለስና እዚህ ጋር ደግሞ እንደምታዩት ጅብን በኩድራ ነው ዛሬ የምሰራው። ምን ይመስላችኋል? ሳምቡሳ ነው ማለት ነው። ሳምቡሳችን ይህንን ይመስላል። እንግዲህ እግዚአብሔር ይመስገን እኛ ቤት ማለት ነው ሊጣሊጥ ቤት ማብቃት የለም። የኔ ምርጥዬ መዳም ማለት ነው ገዝታ ከውጭ ነው የምታምጣልኝ። በእርግጥ ከቤትም ልስራ ብል ለእኔ አይከብደኝም ማለት ነው። ምክንያቱም እችላለሁ ካላችሁ የማትችሉት ነገር የለም፣ ይቻላል ማለት ነው። በነገራችን ላይ እኔ ሌላ ሀገር በምሰራ ሰዓት ማለት ነው ያው ምግብ ብዙም አይደለም ነበረ። አሁን ግን ሳውዲ አረቢያ ከመጣሁ ማለት ነው ማን ነው እኔን የሚያክለኝ ማለት ነው። እኔ ጀግና ነኝ፣ እናቴ ልጅ ማለት ነው። የእናቴ ልጅ የንጉስተ ልጅ ነኝ ማለት ነው። እናማ ምንም የሚያቅተኝ ነገር የለም። እዚህ ጋር ደግሞ ያዘጋጀኋት እዚች ጋር ደግሞ ያዘጋጀኋት ለራሴ ሰላጣ ናት ማለት ነው። እዚህ ጋር ደግሞ ጅጅጅ እዛ ጋር ሁለት ዶሮ አዘጋጅቻለሁ። አሁን ቅመማ ቅመሙን እናስተካክልና እንዳለ እንቀላቅለዋለን ማለት ነው ከወይራ ዘይት ጋር ማለት ነው። እና ውድ ቤተሰቦቻችን ይህንን ይመስላል እና ውዶችዬ ማለት ነው ዛሬ ቅመማችን በአይነት ቅመማለኝ ማለት ነው። ወደ 11 አይነት ቅመማለኝ እጨምርበታለሁ ማለት ነው። ምርጥ ምግብ እንደምንሰራ ባለሙሉ ተስፋ ነኝ። ሙሉውን ቪዲዮ ተከታተሉት። እንግዲህ ሙሉውን ደግሞ ዩቲዩብ ላይ እለቅላችኋለሁ ማለት ነው። እየገባችሁ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ጀግና እህታችሁ ነኝ ማለት ነው። መቼም አልወድቅም እና ለማንኛውም አበረታቱኝ ውዶች፣ ይወዳችኋለሁ። አሁን ቀጥታ ወደ ማስተካከሉ ነው ወደ መቀላቀሉ እንገባለን። ከዛ ደግሞ ወደ ፍሮን እንከተዋለን ማለት ነው። እስከዛው ድረስ ሰላም ጠብቁን። እሺ ውድ ተመልካቾቻችን፣ ከዛ በመቀጠል መጀመሪያ ደረጃ ባጣጣችን ድንቻችን እዚህ ጋር እንጨምራለን። ከዛ መቀጠል ደግሞ ሽንኩርታችን ቅመማችንን እንጨምራለን ማለት ነው። ከዛ መቀጠል ደግሞ ቲማቲማችን አለ እዚህ ጋር ቲማቲማችንን እንጨማምራለን። ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት 10 አይነት የቅመም አይነት ነው። ይሄው ቀላቅለዋለሁ እዚህ ጋር ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር ማጂ ወይም በኢትዮጵያ ክኖር የሚባለውን ነገር አንድ እንጨምርበታለን ማለት ነው። ይሄው አንድ አሟሙቼዋለሁ ማለት ነው። ያው ታውቃላችሁ እሱ ትንሽ ጊዜ እንደሚፈጅ ማለት ነው። ከዛ መቀጠል ዘይት አለኝ ማለት ነው። ዘይቴ እንደዚህ ቆርቆር አደርገዋለሁ ማለት ነው። ከዛ በመቀጠል እዚህ ጋር እንትላለኝ ማለት ነው። ጨው እንደዚህ በተና አድርገን ያው ብዙ ሰውዬ ጨው ስለማይወድ በእርግጥ አረቦች በጠቅላላ ዘይት እንትን አይወዱም፣ ጨው አይወዱም። እንዳይበዛ እንደዚህ ያደርጋሉ። ምክንያቱም ገና ደግሞ ከዶሮ ላይም ቅመማ ቅመም እና እንትን ሳደርግ ጣሙ እንትን እንዳይልብኝ ማለት ነው። ጨው እንዳይበዛብኝ ያው ተወሰነ አድርጊያለሁ። እዛ መቀጠል እንደዚህ እንቀላቅለዋለን ማለት ነው። ትንሽ ዘይቱን አንሶታል ማለት ነው። እንጨምርበታለን። እዛ መቀጠል ይሄ ራሱ እንደዚህ አድርጋችሁ ራሱ እንደ ሰላጣ ብትበሉት ራሱ እኮ ማርያም እንዴት እንደሚጥም እና በጣም ነው የሚጥመው። ስማ ጣት የሚያስቆረጥም ትላላችሁ ማለት ነው። እና እኛ የመዳም ቅመሞች እኮ ማለት ነው ማርያምን ብንሰራ አላልፍልን ብሎ ነው እንጂ ማለት ነው። እግዚአብሔር እንደኛ እኮ ጀግና አልነበረም። ግን ምን ታረቁታላችሁ? አንዳንድ ምስጥ አይጠፉምና እየሰረሰሩን በቃ ከጥቅም ውጭ ሆኑ ማለት ነው። እና ለማንኛውም እግዚአብሔር ይመስገን ዋናው ነገር ጤና ነው። ጤናን የሚያክል ነገር የለም። ይሄው እንደዚህ አድርጌ ቅቅል አድርጌያለሁ። ከዛውን ደግሞ ዶሮዬን ሽታ አድርጌ በቅመም እዚህ ጋር አብሬ አስቀምጠዋለሁ ማለት ነው። ተዋህዶ ያኛው ለብቻው ነው የምቀባው ማለት ነው። ዶሮውን ቅመማ ቅመም ለብቻው ነው ማዘጋጅለት የምቀባው ማለት ነው። በደንብ አድርጌ ሽት ነው ማድረገው እንደዚህ ማለት ነው። ይሄን እንደምታዩት እንደዚህ ሽት ታደረኩኝ። ምክንያቱም እንዲዋሃድ ነው እንትሩ ይሄ ክኖሩ ወይም ማጁ። ምክንያቱም እዚህ ላይ ምንም አይነት ውሃ አናደርግም ማለት ነው። በራሱ በቲማቲም ውሃ ነው እንትሩ የሚበስለው ማለት ነው፣ ዶሮ ማለት ነው እንጂ ውሃ አይጨመርም ማለት ነው። በፍጹም ውሃ አይጨመርም። ድንቹም ሁሉ ነገር የሚበስለው በዚች በቲማቲማ ውሃ ነው ማለት ነው እንጂ ሌላ ምንም የሚጨመር ነገር የለም። 1-2 ቲማቲም ደግሞ ፈጭቼ ጨምርበታለሁ ማለት ነው። ተመልከቱት፣ ይህን ይመስላል። ይሄው ጋይስ ይሄን ይመስላል። አይ ዶሮዬን ከተትኩ እዚህ ውስጥ ማለት ነው። እዚህ አብሬሽ ወይኔ እንዴት እንደሚጥም ብታዩ ማለት ነው። ወይኔ አንዲት ሳያስቀሩ ነው በቃ እንጣት እስከሚቆረጥሙ ድረስ ነው የሚበሉት ማለት ነው። የተባረከ ይሁንላቸው። 5 አያስተርፉም ማለት ነው። የሆነ እህታችሁ ግን ምግብ በቤቱ ነፍ ስለሆነ ማለት ነው የፈለኩትን እበላለሁ እንጂ ከዚህ አገኛለሁ ብሎ ማሰብ መተዛዘብ ነው የሚሆነው። የምሬን ነው ሲሪየስሊ ማለት ነው። እና ቻልጊ የራሱ ቅመም ሆነ 2 ሰዓት ያህል እንደዚህ ይቀመጣል ማለት ነው።
ተዋህዶ። ከዛውን ደግሞ ቲማቲም ፍጭት አድርጌ በላዩ ላይ ድርግም አረግበታለሁ።